ነሐሴ 20 እና 21 ስለሚሰጠው የኤንጋት ፈተና 5 በጣም ጠቃሚ መረጃዎችን ልንገራችሁ። የመጀመሪያው የፈተና ቀንን በሚመለከት ነው። ፈተናው ነሐሴ 20 እና 21 ነው የሚሰጠው። ስለዚህ በየትኛው ቀን ነው እኔ የምፈተነው የሚለውን በአጭሩ እነግራችኋለሁ። ሌላው የፈተና ሰዓት ነው። ጠዋት ነው ከሰዓት ነው? ስንት ሰዓት ነው የሚጀምረው የሚለውንም እናያለን። የፈተና ቦታ ስትመዘገቡ ኤግዛም ሴንተር ሰሌክት ስታደርጉ እንደ ዩኒቨርሲቲ ነው እንጂ ሰሌክት ያደረጋችሁት ስፔሲፊካሊ የምትፈተኑበትን የፈተና ሩም አላስመረጣችሁም። እሱን እንዴት ነው ማወቅ የምትችሉት? ሌላው ኢንትራንስ ትኬት ነው። መቼና እንዴት ነው ማግኘት የምንችለው የሚለውንም በአጭሩ እናያለን። የመጨረሻው የፈተናውን ይዘት ወይም ኮንተንት በሚመለከት ነው። በተለይ ባለፈው ፈርስት ራውንድ ላይ የተጠየቁትን ጥያቄዎች መሰረት አድርገን በአጭሩ ምን አይነት ጥያቄዎችን እንደምትጠየቁ ሂንቶችን እሰጣችኋለሁ። ባለፈው ፈርስት ራውንድ ላይ የተጠየቁ ሁሉንም የኤንጋት ጥያቄዎች ሶልቭ አድርገን how2teach.com ላይ አታች አድርገናል። ስለዚህ አሁኑኑ እዛ ላይ አፕላይ አድርጋችሁ እነዚህን ጥያቄዎች በቪዲዮ መልክ ከነማብራሪያቸው ማግኘት ትችላላችሁ። በአጭሩ አፕላይ ለማድረግ ጎግል ላይ how2teach.com ብላችሁ ሰርች ስታደርጉ እዚህ ሆም ፔጅ ላይ ያመጣችኋል። ዜን እዚች ጋር እቺ በቀኝ በኩል 3 መስመሯ ላይ ክሊክ ስታደርጉ ሬጂስተር የምትላለች እዚህ ከስር እሷን ክሊክ አድርጋችሁ እዚህ ጋር የሚጠይቃችሁትን መረጃ በማስገባት በቀላሉ የምታስታውሱትን ዩዘር ኔም እና ፓስወርድ ክሬት በማድረግ ሬጂስተር ትሉታላችሁ። እሱን ስጨርሱ ድጋሜ እዚህ ሆም ፔጅ ላይ መታችሁ ሎጊን የምትላለች ከስር እሷን ክሊክ በማድረግ አሁን ክሬት ያደረጋችሁትን ዩዘር ኔም እና ፓስወርድ በማስገባት ሎጊን ስትሉት ወደ አካውንታችሁ ያስገባችኋል። እዚህ ጋር እንደምታዩት ኮርስ ያስመርጣችኋል። ወደ ታች ሰርች በማድረግ ካሉ ኮርሶች ውስጥ እናንተ የምትፈልጉት ኤንጋት ኤንድጋት ቱቶሪያል የሚለውን ስለሆነ እዛ ላይ አፕላይ በማድረግ ሪኩዌስት ሴንት ማድረግ ትችላላችሁ። ሪኩዌስት ሴንት ካላችሁ በኋላ በአጭሩ ኮርሱን ማግኘት ትችላላችሁ። ወዲያው አፕሩቭ ስለሚደረግ ኢሜል አትጠብቁ። እዛው አካውንታችሁ ውስጥ ትገቡና እዚሁ አካውንታችሁ ውስጥ እንዳላችሁ ከላይ በግራ በኩል እንደምታዩት እዚህ ጋር 3 መስመር አለች። እሷ ላይ ክሊክ ስታደርጓት ኮርስ ሜሴጅ ሰርቲፊኬት የሚል አለ። ኮርስ የሚለው ላይ ክሊክ ስታደርጉት አፕሩቭድ ኮርስ የሚል አለ። ስለዚህ አፕሩቭድ ኮርስ የሚለው ላይ ክሊክ በማድረግ የላካችሁትን ሪኩዌስት ያመጣላችኋል ማለት እንደምታዩት ኮንግራቹሌሽን ብሎ ኤንጋት ቱቶሪያል ብሎ ኮንቲኒው ዩር ትሬኒንግ ይላችኋል። ይችን በመጫን ወደ ቪዲዮዎቹ መሄድ ትችላላችሁ። በቀላሉ ማግኘት ትችላላችሁ ማለት ነው። ወደ ጥያቄዎቻችን ስንመለስ የመጀመሪያው ነሐሴ 20 እና 21 እንደዚሁም የፈተናውን ሰዓት የፈተናውን ቦታ ማወቅ የምትችሉት ኢንትራንስ ትኬት ዳውንሎድ ካደረጋችሁ በኋላ ነው። እነዚህ ሶስቱም ኢንፎርሜሽኖች ኢንትራንስ ትኬታችሁ ላይ ይቀመጣሉ። ይሄ የመጀመሪያው አማራጭ ነው። ስለዚህ ኢንትራንስ ትኬታችሁን ይሄ engat.edu.et በሚለው ሊንክ እዚህ ጋር የትምህርት ሚኒስቴር ፖርታል ላይ ስትመዘገቡ ስትጠቀሙት የነበረው ሊንክ ማለት ነው። እንደምታዩት ሬጂስትሬሽን ከረንትሊ ክሎዝድ ይላል። እዚች ጋር በቀኝ በኩል 3 መስመር አለች። እዚች ጋር ትገቡና ሎጊን የምትላለች እሷን ክሊክ ስታደርጓት ኢሜል ኤንድ ፓስወርድ ይጠይቃችኋል። ስትመዘገቡ ኤንጋት ላይ ስትመዘገቡ ያስገባችሁትን ኢሜል እዚህ ጋር ታስገቡለታላችሁ። ያኔም አክቲቬት ስታደርጉ ኢሜላችሁን ወይም አካውንታችሁን አክቲቬት ስታደርጉ ክሬት ያደረጋችሁትን ፓስወርድ እዚህ ጋር በማስገባት ሳይን ኢን ስትሉት ወደ አካውንታችሁ ያስገባችኋል። እዛ ላይ ከስር በቀኝ በኩል ዳውንሎድ ዩር ኢንትሪ ቲኬት የሚል አለ። እሱን ዳውንሎድ ስታደርጉት ሙሉ መረጃ አሁን ያልኳችሁን እነዚህን መረጃዎች ማግኘት ትችላላችሁ ማለት ነው።